እኛ በዚህ በትራምፕ ማርኬት ስቃያችን እናያለን። ዎል ስትሪት ሌላ ሌቭል ገብቷል። የአሜሪካ ትላልቅ ባንኮች ዎል ስትሪት ላይ ያሉት እነ ጎልመን ሳክስ እና የመሳሰሉት ቶፕ ሬከርድ የሆነ የትሬዲንግ ሬቨኑ እያስመዘገቡ ይገኛሉ። ማለትም ትራምፕ የሚሰጠውን ይህንን ቮላታይል ማርኬት እጅጉን ተመችቷቸዋል፣ እጅጉን እያተረፉ ይገኛሉ። ለምሳሌ ጎልመን ሳክስ ደ ሴከንድ ቤስት ሃይስት ትሬዲንግ ሬቨኑ ነበር ያስመዘገበው። እነ ሞርጋን ስታንሊ ከ30% በላይ ጨምረዋል። ባንክ ኦፍ አሜሪካ 30% እና ኤቭሪቲንግ ኢን ቢሊየንስ ነው። ታዲያ እነዚህ ዎል ስትሪት ፈርሞች ይህንን ሁሉ ፕሮፊት አኪሙሌት ያደረጉት አንድ በሪሶርስ ስለሚበልጡ፣ ሁለት ሃይ ፍሪኩዌንሲ ትሬዲንግ አልጎሪዝም ስለሚኖራቸው፣ ኢምፓክት ኒውስ ሲመጣ ወዲያውኑ ሪያክት የሚያደርጉት እነሱ ናቸው። የኢንፎርሜሽናል ጋፕ እና ኢቭን አንዳንዴ ትራምፕ ለራሱ በእነሱ በኩል የሚሰጠውን ትሬድ እሱን ረስታችሁትም ቢሆን አንድ ሚስጥር ልንገራችሁ። የእነሱ ባይ ሲሉ መግዛት እና ሴል ሲሉ መሸጥ ትፈልጋላችሁ? ሚስጥሩም ሲኦቲ ኮሚትመንት ኦፍ ትሬደርስ ሪፖርት። በዚህ ሪፖርት ላይ እነዚህ ባንክስና ኢንስቲትዩሽን የራሳቸውን የያዙትን ፖዚሽን በየሳምንቱ አፕሎድ ማድረግ ስላለባቸው ባለፈው ሳምንት ምን ገዙ ሸጡ የሚለውን ማየት ትችላላችሁ። እናም በዋናው ቻናሌ ላይ ፕሌይሊስቱ ላዘጋጅቻለሁ፣ እሱ እንዴት እንደምታነቡ ሊንክ ኢን ባዮ ገብታችሁ ማየት ትችላላችሁ። ላይክ እና ለትሬደር ጓደኞቻችሁ ሼር ማድረግ እንዳይረሳ።